ሰላም እንዴት ናችሁ? ሰላም ይመስገነው። ጥያቄ ነበረኝ። ጥያቄ በኋላ ላይ ኢየሱስ ቀጥታ የተናገረውን እንደሚሞት እንደሚሰቀል ለምን አታምኝም? አይ ሲጀመር የመሰቀሉስ ጥቅሙ ምንድን ነው? ራሱ ለምንድን ነው የሚሰቀለው? ጥቅሙ ሌላ ጉዳይ እናወራለን፣ እሱ ችግር የለውም። ግን መሰቀሉን መናገሩ ለምን አታምኑ? አይ አልተሰቀለም ስለተባልን በቁርአን ግን እኔ ተሰቅሏል ቢባልም እኔ ጥቅም አለው ብዬ አላምንም ራሱ ማለት ነው። አልተሰቀለም ይላል ግን ቁርአኑ። አልገደሉትም አልሰቀሉትም ይላል አይደል? አልሰቀሉትም እና አልተሰቀለም አይለያይም። አልሰቀሉትም አልገደሉትም እና አልተሰቀለም ልዩነት አለ የለውም? እንዴት ነው የሚለያየው? ተሰቅሏል ለሚሉ ሞተ ለሚሉ ሰዎች ነው አይደለ? አልተሰቀለም አልተገደለም የተባለው እንደዛ ብሎ ለሚያምኑ አልተሰቀለም ከሆነ ከና አልተሰቀለም ሊሆን ይችላል። እሱ ላይ ሲሆን አልሰቀሉትም ሲሆን ግን ሰቀልን የሚሉት አካላት ስፔሲፊክ አካላቶች እናንተ እንዳላችሁት አይደለም ለማለት ሊሆን ይችላል። ለምሳሌ አልገደሉትም ጫላ የሚባለውን የሆኑ አካላት መጥተው ገለነዋል ቢሉ አይ አልገደላችሁትም ቢባል ያ ሰውዬ ግን በሌሎች ደግሞ ተገድሎ ሊሆን ይችላል። አልተገደለም ከተባለ እኮ አልተገደለም። ምንድን ነው ልዩነቱ ራሱ? እንዴ በጣም ታወሳስባለህ እንዴ እያልኩሽ ያለው ገዳዮቹ እናንተ አይደላችሁ። ለምሳሌ እሺ ሱራ 8 17 አንድ ክፈትልኝ ክርስቲያን። ይህንን እስቲ አንድ ያስረጅኝ። ለምን መጽሐፍ ቅዱስ ላይ አልጠየቅህም? እፎይ እኔ ጥያቄ ልጠይቅ ነው የገባሁት። ትጠይቂያለሽ። ይህን ክፍል አንብቤው እስቲ። እኔ ያልኩሽ አሁን ምሳሌ የሰጠሁሽ ይኸው ቁርአኖች ላይ ያለ ነው። ይህን ክፍል እስቲ አሁን ፈስሪው። እንዴት ነው የምፈስረው? አንብበዋ። ከተነበበ እኮ ግልጽ ነው አይደለ? እኔ ግልጽ አልሆነልኝም። ምክንያቱም አልገደላችኋቸውም አለ። አልገደላችሁም አለን። አሁን አልገደላችሁም እያለ ነው ክፍሉ አይደለ? ግን አላገደላቸው አለ። ኦኬ። ስለዚህ እንደዚህ ከሆነ እነሱ ነፃ ናቸው፣ ምንም እጃቸው እዛ ነገር ውስጥ የለም ብለን ስናስብ ጭብጥን አፈር በወረወረ ጊዜ አንተ አልወረወርክም አለ። ኦኬ። አፈር በወረወራችሁ ጊዜ እናንተ አይደላችሁ መወረወራችሁት አለ። ግን አላህ ወረወረው አለ። አላህ ወረወረው ወደ አይኖቻቸውም አደረሰው አለ። ስለዚህ አላህ ከአርሽ ላይ መጥቶ ጭብጥ አፈር አንስቶ ሰዎቹ ላይ ወረወረባቸውና አይናቸው እስከተተ አላህ ለአማኞቹም ከእነርሱ የሆነን መልካም ጸጋ ለመስጠት ይህንን አደረገ። አላህ ሰሚ አዋቂ ነው አለ። ይህን ክፍል እስቲ ያስረጅኝ። እናንተ አልገደላችሁም፣ አላህ ገደላቸው። ጭብጥን አፈር በወረወርክም ጊዜ አንተ አልወረወርክም፣ ወረወርክ ይለውና መልሶ ደግሞ አንተ አልወረወርክም። ምን ማለት ነው? ኦኬ እኔ ጭብጥን ወረወርኩኝ ገደልኩ ስል ነው አንተ አይደለም የገደልከው፣ አላህ ነው የገደለው። ጭብጥ አፈር አንተ ነው የወረወርክና አይናቸውን የመታው። ኖ አንተ ግን አይደለም የመታው፣ አላህ ነው የመታው። ይህን ክፍል አስረጅኝ እስኪ። እኔ አላስረዳም፣ ጥያቄ ልጠይቅ ነው የገባሁት። ግን አልገደላችኋቸውም ሲል እነማንን ነው እንደዚህ እያለ ያለው? ለእነማን ነው የተናገረ ያለው? ምን ስለምንድን ነው የሚያወራው? ስለ መሐመድ እና ተከታዮቹ በጦርነት ላይ በነበረ ጊዜ። ምን አገናኘውን ከዛ ጋር? በደንብ ይገናኛል። ኢሳንም አልገደሉም ሲል በተመሳሳይ እኔ ነኝ እንጂ የምገለው በእናንተ ኃይል በእናንተ አቅም አይደለም እያላቸው ነው። ሰቀልን አላችሁ እንጂ እናንተ አልሰቀላችሁትም ነው። እኔ ነኝ የሰቀልኩት ነው። የሚገለው አምላክ አይደለም። እናንተ ገለናል ብላችሁ ትላላችሁ። ቆይ እናንተ ገለናል ትላላችሁ፣ አልገደላችሁትም። መግደል የምችለው እኔ ነኝ ነው። እነሱ እኮ ድንጋይ አንስተው ወርውረዋል፣ አፈር ወርውረው እኮ አይናቸውን መጥተዋል እነኛ። ነገር ግን በእናንተ ኃይል አይደለም በእናንተ አቅም አይደለም፣ እኔ ነኝ አይናቸው ሊያደረስኩት፣ እኔ ነኝ የወረወርኩት ሲል አላህ መጥቶ ድንጋይ አንስቶ እየተወራወረ ተደባድቦ ነው። መቼም አትይኝም። እናንተ አልወረወራችሁም፣ የወረወርኩት እኔ ነኝ ሲል አላህ መጥቶ ተወራውሮ ነው ብለሽ ነው የምታምኚው? አይነማ እንደዛ። እንዴት ነው እንደዚህ የምትለው አንተ?
አይልም እንዴት ያለሽ አንዴ ሙቤ አይልም እንዴት ያለሽ? ክፍሉ እኮ ግልጽ ነው። ቆይ ጭብጥን አፈር በወረወርክም ጊዜ ማን ነው ወረወርክ የተባለው? አላህ ነው ወይንስ ሙሐመድ እና ተከታዮቹን ነው? አይ አላህንማ አይደለም። ኦኬ አላህን ካልሆነ አልወረወርክም አለው። እሺ በወረወርክም ጊዜ ብሎ አልወረወርክም ማለት ምን ማለት ነው? አስረጅኝ እስኪ። ሁለቱም የሚጋጩ ነገር ናቸው። በወረወርክም ጊዜ አልወረወርክም ሁለቱ አይጋጩ? አይ አንተ አትገላቸውም ለማለት ይሆናላ። ሲጀመር ጥያቄም ራሱ ትክክል አይደለም። በጣም የተወሳሰበ ጥያቄ ነው የምጠይቀው። በጣም ግልጽ ነው። ክፍሉን ይኸው። በወረወርሽም ጊዜ አልወረወርሽም ብልሽ ምን ማለት ነው? አንቺ በወረወርሽ ጊዜ ድንጋይ አልወረወርሽም ብልሽ ምን ማለት ነው? ሁለቱም የሚጋጩ ናቸው። እነኝን አስማሚልኝ። እሺ አቅም የለሽም። ፕሊስ አለቃ ጣልቃ ትግባ። ምን አልሽ? ቀጥልሽ ጠይቀኝ እንደገና። ድንጋይ በወረወርሽ ጊዜ አልወረወርሽም ተብለሽ ከተባልሽ ምን ማለት ነው? በወረወርሽም ጊዜ አልወረወርሽም ማለት እኔ እንጃ አላውቅም። እሺ አልገደልሻቸውም አላገደለስ ብል እኮ እኔ ያልገደልኳቸውም እሱ ገድሏቸዋል ማለት ነው። አገልጽ እኮ ነው እንዴ? ምንድን ነው የምጠይቀኝ? አንቺ አልወረወርሽም ግን ድንጋዩን እኮ እኔ በወረውርም እኮ እኔ ያልገላቸውም አላህ ነው አይደለም የሚገላቸው፣ ግን ለዛ ሰበብ ሊሆን ይችላለሁ እኔ ማለት ነው። ሰበብ ሊሆን ይችላል። አልገደሉትም አልሰቀሉትም የሚለውም ገዳዩ አላህ ነው እናንተ አይደላችሁም ከሚል አንጻር የተነገረ ነው። ከዚህ ጥቅስ ውጭ የሌለውም ለዛ ነው። እኛም እያልን ያለ ነው እነኛ ሰዎቹ ገለናል ብለው ሲፎክሩ እናንተ ገዳይ አይደላችሁም ገዳዩ አላህ ነው። እነኚህ ሰዎች ወርውረው አልወረወሩም የተባሉት ምክንያት በእናንተ አቅም አይደለም። እነኛም ሰቅለናል ቢሉም አልሰቀላችሁም የእናንተ አቅም አይደለም። ልቀጥል ወይ ትጨርስ አሊማ። ተቃርነዋለሽ እዚህ ላይ? አይ ልጠይቅህ እኔ ጥያቄ መጨረሻ ላይ አሁን ስቅለቱ ላይ ብቻ እኮ ስለ ስቅለቱ እኮ ነው። አስረዳኝ ስለ ስቅለቱ። ኦኬ እንደሚሰቀል የተናገ